ሆርሙዝ በኢራን እጅ ላይ ያለ ወሳኝ ካርድ። በዓለም ላይ አሉ ከተባሉ የነዳጅ ማስተላለፊያ መስመሮች ዋነኛ እንደሆነ ይነገርለት የሆርሙዝ የነዳጅ ማስተላለፊያ በኢራንና በኦማን መሃል የሚገኝ ሲሆን ካለው ኢኮኖሚያዊ ፋይዳም ልዩ ጥበቃ ለማድረግ ብሎም ያልተቋረጠ የነዳጅ አቅርቦት ተደራሽነት ለማድረግ ልዩ ጥናትና በቀላሉ ሊደርሱ ከሚችሉ አደጋዎች ለመከላከል ታስቦ በባህር ላይ የተዘረጋ የነዳጅ ማጓጓዣ መስመር ሲሆን የዓለምን 1/5 የነዳጅ ፍጆታም በዚህ በሆርሙዝ ባህር በኩል እንደሚተላለፍ ይነገራል። ይህም ከፋርስ ባህረ ሰላጤ መውጫ መንገድ ነው። የሆርሙዝ ባህር የውስጥ ንጣፍ ብቻ አይደለም፣ በዓለም ላይ በጣም አስፈላጊ የነዳጅ ማስተላለፊያ መንገድ እንጂ። ታዲያ ከሰሞኑ ይህ ግዙፍ ነዳጅ ማስተላለፊያ በተመለከተ የኢራን ፓርላማ በአንድ ውሳኔ ላይ ለመድረስ ይህን የነዳጅ ማስተላለፊያ መስመር የቀን ገደብ ሳይቀመጥለት እንዲዘጋ በሙሉ ድምፅ አጽድቋል። በዛሬው ትንተናችን የዚህ የነዳጅ ማጓጓዣ መዝጋት በዓለም ኢኮኖሚ በወቅቱ ሁኔታዎች ላይ ሊያመጣ የሚችለውን ተጽዕኖ እንመለከታለን። አብራችሁን ቆዩ። ሰሞኑ በኢራን አሜሪካና እስራኤል መካከል እየተደረገ ባለው አውዳሚ ጦርነት ምክንያት የኢራን ፓርላማ በዓለም ላይ በጣም አስፈላጊ ከሆነ የነዳጅ ማስተላለፊያ መንገዶች አንዱ ሆነውን የሆርሙዝ ባህር ሰርጥን ለመዝጋት ያቀረበው ረቂቅ ውሳኔ ማጽደቁም ተሰምቷል። ለመሆኑ ኢራን የሆርሙዝን ባህር ከዘጋች በዓለም ላይ ምን ሊከሰት ይችላል? የጉዳቱ አስከፊነት የማይታመን ቢሆን በዋናነት 3 ነገሮች ይጠበቃሉ። አንደኛ፣ ከ20 በመቶ በላይ የሚሆነው የዓለም ጋዝ በሆርሙዝ በኩል ይፈሳል። የነዳጅ ዋጋ በአንድ በርሜል እስካሁን $70 ወደሚሆነው እስከ 120 እስከ 150 ከዛም በላይ ሊደርስ ይችላል። ይህም በዓለም አቀፍ ደረጃ የዋጋ ግሽበትን ይጨምራል። እንደ ኢትዮጵያ ላሉ ሀገራት ደግሞ ይህ ትልቅ ስጋት ነው፣ ምክንያቱም የራብ አደጋ ላይ ይጋረጣታል። ሌላው ወታደራዊ ግጭት ሲሆን በአሜሪካና አጋሮቿ እንደገና መንገዱን ለማስከፈት ወታደራዊ ኃይል ሊጠቀሙ ይችላሉ። ይህ ያልተመጣጠነ የኃይል ሚዛን ያለው ጦርነት በመቀስቀስ ሌሎች እንደ ራሽያና ቻይና ያሉ ሀገራትን ወደ ጦርነቱ በመጋበዝ ወደ ከፋ ስልም ወደ 3ኛ ዓለም ጦርነት ሊያምራ ይችላል። የመጨረሻው ዓለም አቀፍ የኢኮኖሚ ገቢዎችን ድንጋጌ ላይ ይወድቃሉ። በሎጂስቲክ ላይ ያለው የኢንሹራንስ ክፍያ ይጨምራል። ይህ ለአስመጪዎች ሀገሮች በተለይም ድሆች ትልቅ ፈተና ሊያመጣባቸው ይችላል። ለነገሩ ኢራን ከፍተኛ ጫናና ጥቃት ሲደርስባት ሆርሙዙን ለማስፈራራት ልምድ አላት። በአሁኑ ጊዜ በርካታ ምክንያቶች ይዛቸውን ከወትሮ የበለጠ አሳሳቢ ያደርጉታል። የአሜሪካ ከፍተኛ ግፊት በተለይም ከትራምፕ መመለስ ጋር ተያይዞ በኢራን ውስጥ የእስራኤል ስለላ ድርጅት ወይም ሞሳድ ድብቅ እንቅስቃሴዎችን ጨምሯል። ይህን ተከታታይ ያለው ውጤታማነት ጥቃት እስራኤል እንዱ አሜሪካ በኢራን ላይ እንደምትፈጽማቸው ምቹ ዕድልን ለመፍጠር ጫናም አክብዶበታል። የሆነም ሆኖ ኢራን እንዲህ ያሉ ማስፈራሪያዎችን ስታደርግ የመጀመሪያው አይደለም። በተግባር አድርጋው ባታውቅም ግን ለሌላ ውሳኔ የቀረቡ ዛቻዎችን ታሰማ ነበር። ለመጥቀስም ያክል እንደ አውሮፓውያን አቆጣጠር ከ1984 እስከ 1988 በኢራንና ኢራቅ ጦርነት ወቅት ኢራን ዓለምን በሆርሙዝ ባህር አስፈራራች። ነገር ግን በውጤቱ ሆኖ ሆርሙዝ ባይዘጋ በዓለም አቀፍ የነዳጅ ዋጋ መጨመር ምክንያት ሆነዋል። ከዚህም በመቀጠል እንደ አውሮፓውያን አቆጣጠር ከ2011 እስከ 12 በኢራን ላይ የማዕቀብ ናዳ ወረደባት። የኒኩለር ማዕቀብ ኢራን የኤነርጂ ወደ ውጭ የምትልካውን ጋዝ ላይ ማዕቀብ መጣሉን ተከትለው ኢራን ሆርሙዝን እንደምትዘጋ ዛተች። አሜሪካ ወታደራዊ እርምጃ እንደምትወስድ አስጠንቅቃ ነበር። ሆኖም ምንም አይነት የተግባር እርምጃ አልተራመደችም። ማዕቀቦች ግን አሁንም እንደጸኑ ያሉ ሲሆን ኢራን ከፍተኛ ዋጋ እያስከፈሉ ነው። በቅርቡ ቢሆን ዛቻ አልቆመም። በፕሬዝዳንት ትራምፕ የመጀመሪያው የስልጣን ዘመን ከ2018 እስከ 2019 ተመሳሳይ ዛቻ ቢደርሱም በተግባር ግን መዝጋት አልቻሉም። በዚህ ሁሉ ዛቻ ኢራን ለምን መዝጋት አልቻለችም? 10 ዓመታትን ያስቆጠረው የቴህራን ዛቻ ማስፈራሪያ ብቻ ሆኖ ለምን ሆነ? ለዚህም እንደ ምክንያት ከሚጠቀሱ ዋናዎቹ ሆርሙዙን መዝጋት ኢራን ራሷ የከፋ ጉዳት መጣሉ ነው። ከዛም ከ80 በመቶ በላይ የሚሆነው የኢራን ነዳጅ ወደ ውጭ የሚላከው በሆርሙዝ ባህር በኩል ነው። ይህ በዋናነት የምትደርስበትን የነዳጅ ገበያ በማስተጓጎል ኢኮኖሚያም ሊያደቀው ይችላል። ሌላው ከዓለም አቀፍ ኃይሎች ጋርም ጦርነት አደጋ ላይ ያስገባቸዋል። እንደ ቻይናና ህንድ ያሉ ሀገሮች እንኳን በባህር ሰላጤ ዋና ተጠቃሚዎች ናቸው። ስለሆነም ኢራን ሆርሙዝን ስትዘጋ ወዳጅ ሀገሮቿ ወደ ጠላትነት ይቀየራሉ። ዛቻውና ድርጊቱ የተለያዩ ናቸው። እስካልተዘጉ ድረስ ዛቻው ከሚደርስበት ጫና አንጻር የሚጠበቅበት ሲሆን ካደረጉ ግን አስፈሪው ካርድ በመምዘዝ ማሸነፍ የማይችሉ ጦርነት ሊያስገባቸው ይችላል።
የኢራን መንግስት ከዚህ ውሳኔ ላይ እንዲደርሱ ያስገደዳቸው ዋና ምክንያት በአሜሪካ ፕሬዝዳንት ዶናልድ ትራምፕ ትዕዛዝ በኢራን ላይ ለደረሰው ጥቃት ያጸፋ ምላሽ ለመስጠት ወሳኙ የሆርሙዝ የነዳጅ ማስተላለፊያ መዝጋት እንደሆነ ታምኖበት ነው። ይህም ሰርጥ ከተዘጋ በዓለም አቀፍ ደረጃ የነዳጅ ዘይት ዋጋ ጭማሪና አቅርቦት መቆራረጥ በማስተጓገል ዓለም አቀፍ የኢኮኖሚ ውድቀትን ያስከትላል የሚል ግንዛቤ ከዛቤ በማስገባት የኢራን መንግስት በፓርላማ በሙሉ ድምፅ ተቀባይነት በማግኘት አጽድቆታል። ታዲያ ከሰሞኑ ይህንን የኢራን ውሳኔ ተከትለው የነዳጅ ተንታኞች በሆርሙዝ የባህር ዳርቻ ላይ ያለው የመርከብ ትራንስፖርት እንቅስቃሴ ማስተጓጎል የነዳጅ ዋጋን በበርሜል $100 በላይ ሊያሻቅብ ቢችልም እስካሁን ምን ያህል ከፍ ያለ የነዳጅ ዋጋ ሊጨምር እንደሚችል የሚታወቅ ቴህራን ለጥቃቱ ምላሽ በምትሰጥበት ሁኔታ ላይ ይመሰረታል። በተጨማሪም አንዳንድ የገበያ ኤነርጂና የጂኦፖለቲክስ ተንታኞች ጦርነቱ ተባብሶ ቢቀጥልም የአሜሪካ አጋሮች እንደ ሳዑዲ አረቢያ እና ሌሎች የነዳጅ አቅራቢዎች የዓለም ፍላጎትን ለማሟላት የሚያስችል በቂ ምርት እንደሚኖራቸው እርግጠኞች ናቸው። በተቃራኒው ደግሞ ሌሎች የዋጋ ጭማሪ ገና ከአሁኑ እያሳሰባቸው መሆኑን እየገለጹ ይገኛሉ። እንደ አንዳንድ የፖለቲካ ተንታኞች እይታ ደግሞ ይህም ማድረግ ችግሩ ከዲጡ ወደ ማጡ እንደሚወስዱ ሙያ ተንተናቸውን ተሰጥቶበታል። ጦርነቱ ከእስራኤልና አሜሪካ ጋር ብቻ አይደለም፣ የአውሮፓ ህብረት ኔቶንም ይጋብዛል። እስካሁን ባለው አቋሙ ኔቶ በተለይም G7 ስብሰባው ኢራን የኒኩለር ባለቤት መሆን የለባትም በሚለው ጉዳይ ቢስማማ ጦርነቱ አልደገፈም፣ በዲፕሎማሲያዊ መንገድ እንዲፈታ ጥሪውን ያቀረበው። ሆኖም ግን ኢራን የሆርሙዙን መዝጋት ከህብረቱ ለጦርነቱ እየጋበዘች ነው የሚቆጠረው። አንዳንድ መላምቶች ደግሞ ኢራን ይህንን አታደርግም፣ የምትደራደርበት ካርዷ ነው፣ እስካሁን እርምጃ ያልወሰደችው ለዚህ ነው የሚለው አሉ። ኢራን ተስፋ ካልቆረጠች በቀር ትፈጽማለች ተብሎ የሚጠበቅበትን እርምጃ አትወስድም። ምክንያቱም ይሄ ጠዋት እስራኤል በአየር ስትደበድብ ማታ በሚሳኤል መልሶ እንደምታጠቃ ቀላል አይደለም። ፕሬዝዳንት ትራምፕ በግልጽ ዝተዋል። አጸፋ ለመመለስ ከሞከረች አይታ የማታውቀው መከራ እንደሚታይ፣ ፍርዶ መደብደብ በመጨረሻ እንደማይሆን ተናግሯል። ቴህራን በመጨረሻ የዲፕሎማሲያዊ መንገድ ትመርጣለች? እጇ ላይ ያሉን ካርዶች ትጠቀማለች ወይስ የተስፋ መቁረጫ ውሳኔዎች እርምጃ ትወስዳለች የሚሉ ጥያቄዎች እየተነሱ ነው። ከዚህ በመነሳት ውሳኔው ተግባራዊ ይደረጋል ወይስ እንደ ቀድሞው በዛቸው ይቀራል? አብረን እናያለን። ቸር ያድርገን።